السلام عليكم ورحمة الله وبركاته. سلام تينا يستلين يسعدا إتوبيت سبوت نديش ناتو سلام ناتو لملكاب هول سلام الله الحمد لله. این فيديو سبسكرايب لايك شير أدرجو إنجدي اسكي سلاحنا عندند نجار لنجاراتشو هتوچه مالتنو يهنا قدّي ألتتو ገባችሁ ብዙዎቹ የተተወ መስላችሁ በጣም ብዙ ነገር እያወራችሁ ነው ያህና ጉዳይ አልተተወም ለምን ካላችሁ እያወራ ነበር ወንድማችን በቀደም ያህና ጉዳይ አልተው ነው ግን መጥራት አለበት ገባችሁ ለምን ካላችሁ መጥራት አለበት የተባለው በጣም ብዙ የተብካኩ ሰዎች አሉ ማለት ነው በጣም ብዙ የተብካኩ ሰዎች በጣም ብዙ እጃቸው የገባ ሰዎች አሉ በጣም ማለት ነውና ይሄ ነገር ያህና ጉዳይ እንግዲህ እንዳትገኝ ያረጋት ምንድነው ከመብካካቱ የተነሳ ከሚገርማችሁ ያገሯ ልጆች የሽዋ ልጆች ድምጽ አልሆኗትም ገባችሁ ለምን ካላችሁ ደላላዩን ስለፈሩ ደላላዩ በጣም ይሄ ኢመች የሚባለው ሰውዬ ስር የሰደደ በጣም ብዙ ሰው ያለው በጣም ከባለ ስልጣን ጋር ሁሉ ይተዋወቃል እየተባለ ነበር ማለት ነው በሁለተኛ ደረጃ ደግሞ እሷ እንግዲህ ትኖር ትሙት አላሁ አለም ግን አሁንም ቢሆን ምንድነው ያለችው ሳራ በህይወት እንዳለች መረጃ ደርሶናል አሉ አሁን ሰሞኑ ማለት ነው ከዛ ከተንጫጫነ በኋላ አሁን መረጃ ደርሶናል አለች በህይወት ብላለች እና እንግዲህ ደግሞ ባልየውም ያው ድምጡን አጥፍቶ ዝም ያለው ለምንድነው ብዙ ዛቻና ማስፈራሪያ እየደረሰበት ስለሆነ ለዛ ነው ያህና ጉዳይ መቼም አይቆም ገባችሁ ሃና ለሷ ብቻ አይደለም ድምጽ የሆነችው ለብዙ ሃናዎች ድምጽ ሆናለች ገባችሁ ምክንያቱም በሳውዲ አረቢያ ላይ ማለት ነው የማትሰሙት የማታዩት የማትሉት ነገር የለም በጣም ደግሞ ከገረመኝ ነገር በባለፈው እንትኑ ይሄ ማን የሚባለው ተስፍሻረርጊው ያስተላለፈው በቴሌግራም ውሸት ነው ገባችሁ እኛ አጣራን የመላይ ምናምን ጓደኞች ስላሉን ስናጣራ ውሸት ነው ተቃጠለ የተባለው ቦታ ምናምን አምተው የፖስተቱት ቦታ የቆየ ነው ገባችሁ ያሁን አይደለም ደላላዮች ተያዙ ምናምን የተባለው ውሸት ነው እና ምንላችሁ ፈልጌ መሰላችሁ አንዳንድ ሰዎች ታዋቂ ነን ብላችሁ የምታረጉትን ነገር ብታስተካክሉ መልካም ነው ብዬላለሁ ይሄ የሰው ህይወት ነው እናንተ ቴሌግራም ቻናል ከፍታችሁ ጆይን ብሎ ሰው የገባው ለሃና ብሎ ነው እንጂ እናንተም ብሎ አይደለም ለሃና መረጃ በዛ እንለቃለን ስላላችሁ ከ100,000 በላይ ሰብስክራይብ ሆናችኋል በቴሌግራም ደግሞ ከሰራ ይከፍላል ማለት ነው እና በሃና ስም እየነገዳችሁ እንደገና ደግሞ ከቻላችሁ የውሸት መረጃ ባሰጡ በሁለተኛ ደረጃ ደግሞ እኛ ከቤታችሁ ገብተን ላይቭ ላይ ቲክቶክ ላይ ልንናገር ስንል አትፈልጉም ማናገር አትፈልጉም ለምን እኔ ብቻ አይደለም ባይዘው የሞከርኩት በጣም ብዙ ሰው ከናንተ ቤት ገብቶ ለመናገር እንትን ለማለት ፈልጎ ነበር የፖስትከው መረጃ ስተት ነው ብሎ ሊናገር ብሎ እናንተ አታስገቡም እና ግዴታ ስለፈመሳችሁ ብቻ ፍምስናችሁን ተጠቅማችሁ የሰውን ክሬዲት አትብሉ ገባችሁ ምክንያቱም ሞት ለኔም ለናንተም አይቀርም ማለት ነውና ያህና ጉዳይ ከምሬንም ነግራችሁ በጣም ብዙ ሰው የነገደበት ነው በጣም ብዙ ማለት ነው ከሌ ማለት አልፈልግም አንድ ሰይድ ወረባቦ ዋጋ ከፍሎላት አላህና ሰይድ ወረባቦ ሚኪ ማነው የሚባለው ደግሞ አለ እሱ ብቻ አይቻለው እንጂ ከዛው ሁሉም ሰው ለመፈመስ ብቻ ነው ይሰሩላት ገባችሁ ለምን ካላችሁ ምሳሌ እኔ ልንገራችሁ ሳራ ማለት ነው ምንድነው ያለችው ነገዱባት ተብለን እንደዚህ ተብለን አለሽ በሃና ጉዳይ 50,000 ሰብስክራይብ 50,000 ፎሎ አግኝታለሽ ምን አለሽ እዛ እኔ ልጅቱ ከተፈታሽ በኢትዮጵያ 100,000 ብር እሰጣለሁ እንዲያውም ያንን ለሐቢባ ነው የነገረቻት ማለት ነው ለሐቢባ ገባችሁ ሀቡዬ እያለሽ እያሽቃበጠች ማለት ነው ግን መናገር ካለ ሲጀምር ባትገኝ ብሩን ለቤተሰብ ለምን አትልከውም ለጠበቃ ለምናምን እንዲሆን ለአንዳንድ ነገር ለልጁ ወተት መግዣ እንዲሆን ለምን አላከችውም ሳራ ማስመሰል ስለሚወዱ ብቻ ነው ገባችሁ አብዛኛው በቃ ወላሂ በጣም ነው የሚያስመስሉት በሁለተኛ ደረጃ ደግሞ አንዷ ምን አለች እኔ አንሱ ምረጡኝና 1 ሚሊዮን ብር የሚደርሰኝን ለሃና እሰጣለሁ አለች መርጠዋት ማለት ነው ሰው የሶሻል ሚዲያ ሰው መርጦ
ሁለተኛ ፓርቲቱ ነጋዴ ማለት ነው። ለሃና ብሎ መርጠዋት ከዛ ብሩ ከደረሳት 1 ሚሊዮን ብር እሰጣለሁ አለች። እሷም ስሟን ለመግዛት ነው ስሟን ለመግዛት ማለት ነውና በዚህ ደረጃ መላላጥ አይጠበቅባችሁም። ወላሂ ነገ ወዲያ የናንተ ልጆች መጨረሻቸው ምን እንደሆነ አይታወቅም ማለት ነው። ገባችሁ? እና ከቻላችሁ እንደዚህ ባትነግዱ። ገባችሁ? ስማችሁ መቼም መጥራት አይጠበቅብኝም። በደንብ ያላችሁትን ጠንቅቃችሁ ታውቃላችሁ። ምክንያቱም ማለት በቃ አላቅም የሆነ እየተስገበገባችሁ እስቲል ከወለድኩ በኋላ 3 ቀን ወልጄ ሐኪም ቤት ደርሼ መጥቼ ከዛ በኋላ ላይቤን ገብቼ ቁጭ ብዬ ነው የምሸቀል ትላላችሁ። እና ምን ልላችሁ ፈልጌ መሰላችሁ? አስተውሉ። ገባችሁ? በጣም ስትስገበገቡ መሞትም አለኩ። ልትወልዱ ሂዳችሁ ወይም ልትወልዱ ሂዳችሁ ሞት አለ። ሞትን አንርሳ። ሞትን በጣም ረስተናል። ገባችሁ? እና በሃና ጉዳይ በጣም ሸቅላችሁባታል። ወላሂ በጣም ማለት ነው። አስባችኋል? እና ለማንኛውም የሃና ጉዳይ እህት ወንድሞቼ 1 2 3 4 5 የሚባል አይደለም። ከሰይድ ወረባቦ ውጭ ማንም ዋጋ አልከፈለላትም። ሰይድ ወረባቦ ግን ለሃና ዋጋ ከፍሎላታል። የሰውን ክሬዲት መብላት ጥሩ አይደለም እና ከቻላችሁ ግን ባትላላጡ መልካም ነው። ገባችሁ? ልክ እየተዋወቀን እኛ እኮ አውቀን ነው ዝም የምንለው። አውቀን ዝም ስንላችሁ ማለት ነው እናንተ ሽንቴ ምሪንዳ ይሁንልኝ ትላላችሁ። ሽንቴ ምሪንዳ ይሁንልን፣ እናንተ ብቻ ናችሁ አዋቂ፣ እናንተ ብቻ ናችሁ አድራጊ፣ እናንተ ብቻ ናችሁ እንትን ኖ። ሰውም ለሚታዘባችሁም ሰውም አንዳንዴ ብታስቡ መልካም ነው እላለሁ እህቶቼ። በሁለተኛ ደረጃ ደግሞ ከገረመኝ ነገር ልንገራችሁ ማለት ነው። በሃና ጉዳይ ይመለከተናል አሉ አብዛኛው ሰው ማለት ነው። ቴሌግራም ቻናል ከከፈቱት ጀምሮ ማለት ነው አሉ። ግን የራሳቸውን ንግድ ነው እያጧጧፉ ያለ እንጂ አንድ ቀን ለሷ ተቆርቆረው ምን ብለው እንትኑ ሲጠይቁ አታውቁም። ሁለተኛ ደግሞ ጥያቄ የሚያወሳባቸውን ሰው አያስገቡም። ገባችሁ? ጥያቄ የሚያነሳባቸውን ሰው ማለት ነው አያስገቡም። እርስ በርስ በሚተዋወቁት በሚሉት ነው እንትን ማለት የሚችሉት እንጂ ከዛ ውጭ እንደዚህ ዝም ብለው ሰው አያስገቡም ማለት ነው። ለምን? በራሳቸው አይተማመኑማ። እነሱ የሚሰሩትን የሚሉትን በደንብ ጠንቅቀው ስለሚያውቁ ስራቸውን ማለት ነው አያስገቡም። ለማንኛውም ሃና አላህ ሐቅሽን ያውጣልሽ የኔ እናት። እኔ በጣም ነው የምታሳዝነኝ። ገባችሁ? ለምን ካላችሁ በቃ ማለት ያልፍልኛል ብላ መታወቂያ ይዤ መጥቼ ለልጄን አሳድጋለሁ ብላ ግን በዚህ ደረጃ ደግሞ ሲስተም ሴራ ሲሰራባት በጣም ያሳዝናል ማለት ነው። እና አሁን የገጠር ልጅ ያዙ ይልቀቁኝ እያለ ቪዲዮ እየሰራ ነው። ለማንኛውም የገጠር ልጅ ምናልባት ሊቆይ ይችላል እንጂ በእርግጠኝነት እንደሚታሰር እርግጠኛ ነን እኛ። ምክንያቱም ወስዶ የቀቀላት እሱ ነው ማለት ነው። ወስዶ ቀቅሏት የመጣ እሱ ነው ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? ቢዘገይም ይወጣል ብዬ አስባለሁ። እኔ ጠብቁ። ቢዘገይም የሃና ሀቅ ይወጣል። ጠብቁ ማለት ነው። አላህ እድሜ ጤና ይስጠን። ከቻላችሁ ግን በሰው ባትነግዱ ምቾቴ ነው። ለማንኛውም ሃና ለራሷ ብቻ አይደለም ድምጽ የሆነችው ለብዙ ሰው ለብዙ ሃናዎች ነው ድምጽ የሆነችው ለብዙ ሃናዎች ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? አላህ እሷንም እህታችን ሌይላ ኑር ሰቦም አላህ ያውጣቸው። አላህ በሰላም ያውጣቸው። ረብል ዓለሚን የኔም የናንተም አምላክ የሆነው አይጨክንም። ገባችሁ? በሰው እጅ ስትሆኑ ደግሞ ምን ያክል እንደሚከብድ ታዩታላችሁ። የሰው እጅ የሰማይ ደጅ። የሰው እጅ ካልሆናችሁማ እኮ ችግር የለውም። የሰው እጅ ስትሆኑ ግን በጣም ከባድ ነው። እና የሃና ጉዳይ የሚያከብደው ምን እንደሆነ ታውቃላችሁ? በሰው እጅ ስለሆነች ነው። ተረዳችሁ? በሰው እጅ ስለሆነች ስቲል እያወቁ ይዘዋት
እየቀጠቀጧት እየደፈሯት ምን እያሏት እንዳልሞተች እያወቁ እየተደበደበች እየተቀጠቀጠች ብዙ እየተደፈረች እያወቁ የገጠር ልጅ ግን ምን አለ በባለፈው በኮሜንት እያዩት ነበር ከዛሬ 3 ቀን በፊት በሌላ ቲክቶክ መጣና እሷ ከሞተች 3 ወሯ ነው በቃ ለምን አትፋቷትም አለ አያችሁ እሷ አሁን የቲክቶክ አካውንት የተዘጋቢ ብሎ ግን እንቧ ከረዮ ብሎ ሲያለቅስ ነበር እና በዚሁ አጋጣሚ የመዳም ቅመሞች ለሃና ድምጽ ስትሆኑ ለራሳችሁ ብላችሁ ነው ነገ ወዲያ እናንተ እንደዛ ብትሆኑ ሁላችንም ከጎናችሁ ነን እና በሁለተኛ ደረጃ ደግሞ አሁንም ቢሆን በየመን መታወቂያ ይዘን እንምጣ ያላችሁ በጣም ብዙ የምትናገሩ እህቶቻችን አላችሁ ፕሊስ በዛ መንገድ አትሂዱ በአላህ አትሂዱ ምክንያቱም ሻመት አትኖሩም አገር ቀይሩ ወይም ደግሞ ማታውቁ ከሆነ ኮሜንት ላይ አስቀምጡልኝ እኔ ስለብዙ አገር ማቃቸው መረጃ እንዴት ብላችሁ በራሳችሁ ገብታችሁ ፋብላችሁ ዝንጥ ብላችሁ የምትኖሩበት ሀገር በጣም ብዙ አውሮፓ ሀገር አለ ጭንቅላታችሁን ካለ ማሳረታችሁ ነው ገባችሁ ስለዚህ እናንተ ጠቁሚ ይበሉ በኮሜንት እማቀውን ወላሂ ነግራችኋለሁ ለምን ሂዳችሁ ከዛ ተሰቃይታችሁ ምን ብላችሁ ተደፍራችሁ ምን ብላችሁ ብዙ ነገር ሆናችሁ ከማያችሁ እኔ ነግሬያችሁ ብትመጡን ይችግር የለብኝም ምክንያቱም የኔን ቅስምያ ትበሉትም የራሳችሁን ቅስምያ ረብል ዓለሚን የፈጠረላችሁ ነው እንትን የምትሉት ማለት ነው በሁለተኛ ደረጃ ደግሞ እዚህ ጋር ብትመጡም አግብታችሁ ወልዳችሁ የራሳችሁ ኑሮ እየኖራችሁ ልጆቻችሁን አሳድጋችሁ መኖር ትችላላችሁ ይኖራል ገባችሁ አክቲቭ ከሆናችሁ ቋንቋ ተሎ ከለመዳችሁ ከበለጠ ከዛ ሀገር የበለጠ ነው እንትን የምትሉት ማለት ነው እና ራሳችሁን በራሳችሁ ህይወታችሁን አትሰው እኔ ለሳውዲ አረቢያ ብዬ ይቅርታ አርጉልኝ በህገ ወጥ ገብቼ በህገ ወጥ ወጥቼ እንደገና በህጋውኝ ልገባ ብዬ ራሴን አላበላሽም ይሄ የኔ ሐሳብ ነው ለማንኛውም ሰላም አለይኩም